ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ወደ ሌሎች መረጃዎች ስናልፍ ሰሞኑን በደቡብ አፍሪካ የተገደሉ ሰዎች አሉ። እሱን ተከትሎ በፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ አንድ መግለጫ ሰጥቷል። ባለፉት ቀናት በኢትዮጵያ ላይ የተፈጸመውን ግድያ በተመለከተ አስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቤያለሁ ነው የሚለው ኤምባሲው መልእክት ያስተላለፈው በቀናት ልዩነት 4 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። በጣም አደገኛ ነገር ነው። የደቡብ አፍሪካው ረብሻ አሁንም የቆመ ነገር አይደለም፣ ውጥረቱ እንዳለ ነው። ኤምባሲው ምናልባት የት ድረስ ይሄዳል? በእርግጥ ውጤት ያመጣሉ? ለምን ኤምባሲዎች አሁን በዚህም ስርዓት ሲቋቋሙ ትንሽ ተስፋ ሰጥተው ነበር መጀመሪያ ላይ እውነት መስሎ ስንመለከታቸው፣ ግን አሁንም የቤተሰብ ስብስብ ናቸው ኤምባሲዎች። ራሱ ኮሚኒቲውን ያቀፉ ስላልሆኑ በብዙ ቦታ ራሳቸው አሁን እናንተ ለንደን መጥቶ የነበረው ኤምባሲ መጀመሪያ አካባቢ ህዝብ ማቀፍ በጣም ኃይለኛ ሆኖ ነበር። ብዙ ገቢ ሲገኛ የአብይ ድጋፍ በነበረበትና ለህዝብ የገባውን ቃል ያከብራል በተባለበት ጊዜ እኛ ጋር ያለውማ ጭራሽ አሜሪካ ጠፋ ጥሎት አምባሳደሩ ጠፉ። እናንተም ጋር ያለው በቃ ሁሉም ጋር ያለው ምን ሆነ? ልክ ድሮ ያኔ በቲፒኤልኤፍ ጊዜ ግንቦት ያህል ሲያከብሩ ኤምባሲዎች የራሳቸውን ሰዎች እንደሚጠሩ ሁሉ አሁንም በየቦታው ያለ ኤምባሲ ደቡብ አፍሪካ ያለው ኢትዮጵያዊ በጣም ጠንካራ ነበር። ኤምባሲው እነሱ ጋር ተባብሮ ቢሰራ ይሄ የማይፈጠር ነበር ወትሮም ማለት ነው። ስለዚህ ዛሬ ኤምባሲዎች የኦህዴድ ብልጽግና ስለሆኑ በተራቸው ያ ነገር ሆነዋል። ዞሮ ዞሮ ኤምባሲው እስኪ እርምጃ እንዲወሰድ ጠይቄያለሁ የሚል ነገር አስተላልፏል። እኔ እንደዚህ ሰምቼ ማላቅ በጣም እሱም ገርሞኛል። የአሁኑ መንግስት ግድብ አይኖረውም አስመሳይ ስለሆነ እንደዚህ አይነት ደብዳቤ መጻፉ ነው። የእውነት ግን ዜናው ላይ በወጣው መሰረት የእውነትም ሄዶ ምን አድርጓል የሚለውን ማወቅ ነው የምፈልገው። ኢትዮጵያኖችን እዛ አካባቢ ያሉትንም እንጠይቃለን እንጂ ይህም ራሱ አንድ እርምጃ ነው ለማለት ያለው የማስመሰሉ ነገር እንዳለ ሆኖ ይህም አንድ እርምጃ ነው እንጂ ሌላ ጊዜ አረብ ሀገር እኮ የሄዱ እህቶቻችን እኮ ተገድለው መጥተው ኤምባሲው አካባቢ ውጭ ላይ ነው የሚጥሏቸው፣ ወደ ኢትዮጵያ እንዲልኳቸው ማለት ነው። አያነሷቸውም፣ ምን ዞር ብሎ ማያዩቸውም ነበር። እና በጣም ብዙ ጭካኔ የተሞላበት የቤተ ዘመድ ስብስብ የሀገርን የማይወክል ትርኪ ምርኪ የነበረበት ነው። ብቻ አሁንም ቢሆን በእንደዚህ አይነት ሁኔታ ከመጠየቅ ወደኋላ ስለማይሉ በመግለጫ እንደዚህ ካወጡ እሰየው ጥሩ ነው። ከዛም በላይ ደግሞ ሄደው ማህበረሰቡን መጠበቅ፣ ማስተባበር፣ የሚገደሉ ሰዎችን ኬዛቸውን ይዞ ወደ ፍርድ ቤት መሄድ፣ መከራከር እንደሚጠበቅባቸው ነው። ምናልባት በዚህ አጋጣሚ በሳውዲ አረቢያ ላይ የወጣም ሌላም ዜና አለ። 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሂውማን ራይትስ ዎች አስታውቋል። የሰብአዊ መብት ተሟጋቹ የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ 3 ኢትዮጵያውያን በሞት መቀጣታቸውንም ገልጿል። ያሳዝናል። እንግዲህ ዛሬ የሞት ዜና ከዚህ በኋላ ይኖረናል። አንድ ጨርሰው መሰለኝ መጀመሪያ ላይ ከሞት ከግድያ ጋር በሀገራችን ውስጥም ያሉትን ዜናዎች ደረጃ ያሳዝናል። የሞት ፍርድ ተፈጻሚ ይሆናል። የሚያሳዝንሽ እዚህ ሳውዲ አረቢያ ላይ የሚደረገው ነገር ሁሌ ከመጠጥም ጋር በተያያዘ ተመሳሳይ የስቅላት የተለያየ ነገር ያደርጋሉ። የቅጣትና ግን ባለፈው ጊዜ ነግሬሻለሁ መሰል አንድ ሪፖርት አይቼ ወደ ሳውዲ አረቢያ እና በተለያዩ በዓለም አቀፍ ደረጃ የሚያሰክሩ መጠጦችን ወደ ውስጥ ካስገቡት መካከል በቀዳሚ ደረጃ ያሉት የሮያል ፋሚሊዎቹ ናቸው፣ የነሱ ቤተሰቦች ናቸው። ሌላውን ግን ይቀጣሉ እና ህጋቸው ላይ ያስቀጣል። ምን ይላል? እነሱ ግን ያ እንደፈለገ ያደርጋሉ። ኤኒዌይ የሳውዲ አረቢያው ያስፈራል። 65 ኢትዮጵያን በሞት ሊቀጡ ነው የሚል ነው የሚከራከርላቸው የሚሟገትላቸው። አሁን ደግሞ ካለው ፖለቲካ አኳያ ሳውዲ አረቢያ ወደ ኤርትራ፣ ኤምሬትስ ወደ ኢትዮጵያ እንደዚህ አይነት ነገር ስለሆነ ውጤትም ያገኛሉ ብለን የምናስበው ነገር አይደለም። አገዛዙም ግድ አይሰጠውም። ይሄ እንዲህ አይነት ነገር 65 አይደለም
65,000 ሊገደሉ ነው ይባል የሚደነግጥም አይደለም። ግን እንዳልሽው እኔም ሰልሰማው ይሄ ዜና በጣም ነው የደነገጥኩት እና እንግዲህ ምን እንደሚደረግ አላቅም። ምናልባት ኢትዮጵያን እንደለመዱት በኮሚኒቲያቸው በምን አካባቢ ጥረት ያደርጉላቸው ካልሆነ በስተቀር አጠቃላይ አስፈሪ ነገር ነው ያለው። ልክ ነው። ወደ ሌላው መረጃ ስናልፍ ጥምረት የተባለው የተሰኘው ፓርቲ ከምርጫው ራሴን አገላለሁ ሲል አስጠንቅቋል። አሁን የተደረገ የሰላም ለኢትዮጵያ ጥምረት አባላትና በጮች ላይ እየደረሰ ያለውን ዛቻ፣ ማስፈራሪያ በአስቸኳይ የማይቆም ከሆነ ከሰባተኛው ጠቅላላ ሀገራዊ ምርጫ ራሱ እንደሚያገል አስታውቋል። የጥምረቱ የምርጫና የፖለቲካ ጉዳዮች ኃላፊ አቶ አላምረው ይርዳው ለምርጫ 2018ን አስመልክቶ ከኢትዮጵያ ሳይደር እንደገለጹት በተለይ በደቡብ ኢትዮጵያ ክልል በጋሞ ዞንና በሌሎች አካባቢዎች የመንግስት የጸጥታ አካላትና የገዢው ፓርቲ አመራሮች እጩዎችን በማሰር ከስራ በማባረር ደሞዝ በመከልከልና የምርጫ ቅስቀሳ ቁሳቁሶችን በመንጠቅ ከፍተኛ ወከባ እያደረሱባቸው ይገኛል። ጥምረቱ ይህ ህገወጥ ድርጊት በአንድ ሳምንት ጊዜ ውስጥ ተገቢው እርምጃ ተወስዶ የማይስተካከል ከሆነ የምርጫ ሂደቱን ነፃና ፍትሃዊነት ጥያቄ ውስጥ የሚከት በመሆኑ ከውድድሩ ለመውጣት እንደሚገደድ አስታውቋል። ሰላም ለኢትዮጵያ ጥምረት በህዳር 2018 ዓ.ም እውቅና ያገኘና ለ8 ክልላዊ የፖለቲካ ፓርቲዎችን ያቀፈ አዲስ ጥምረት ነው። ለዘንድሮ ምርጫ 404 እጩዎችን ያቀረበ ሲሆን አዳጊ ማህበራዊ ዲሞክራሲ የተሰኘ ርዕዮተ ዓለምን እንደሚከተልና መንግስት የሚሆንበትን እድል ሲፈጠር የዞን አስተዳደርን በማስቀረት የፌደራል ምክር ቤትም ማፍረስና ህብረ ብሔራዊ ሀገር መመስረት የመሳሰሉ ዓላማዎችና ፕሮግራሞችን እንደሚያደርግ አስታውቆ ነበረ። ጥምረቱ ካቀረባቸው እጩዎች መካከል ጫናው ካላገዳቸው 80% ወደ ምክር ቤት እንዲገቡ የማድረግ ዓላማቸውን ገልጸዋል። ነገር ግን አሁን እየተደረገ ያለው በደል እየተባባሰ መምጣቱና በአስቸኳይ ቆሞ እርምጃ ካልተወሰደ ከምርጫው ሙሉ በሙሉ እንሰናበታለን ቢሉ አስታውቀዋል። ከይስሙላው ምርጫ ማለት ነው። እኔም ብቻ አይደለም የምለው መቲ፣ በዚህ ላይ ምርጫ ካርድ የወሰዱ ሁሉ በግድ ከአማራ ክልል ከተለያየ ቦታ አልወስድም ሲሉ በፖሊስ እየመጡ ነው የሰጧቸው ካርዱን ይሄን ውሰዱ እያሉ እያስፈረሙ ነው የሰጧቸው። እና አንዱ መሳሪያችን ይሄ እንትን አይደለም ከተባለ ህዝቡ እጁ ላይ ያለውን መሳሪያ መጠቀም አለበት። ውሸታቸውን አንዴ 35 ሚሊዮን አንዱ 50 ሚሊዮን ህዝብ ተመዘገበ ምናምን እያሉ ምንም ችግር የለም። ህዝብ እጅ ላይ ያለው ካርዳን በግድ ከሰጡ ምን ማድረግ ይችላል? እቤት መቀመጥ። ስንት ፖሊስ በየቤቱ ይልካሉ። የምርጫው ቀን ከጧት ጀምረህ ቤትህን ቆልፈህ ሌላ ቦታ ወይ እንደዛ አድርገህ ይሄ ራሱ አንድ የዲሞክራሲ መርህ ማስከበር ታጋያ ነው። አመጣ አይደለም። የሰላማዊ ትግል ስልት ነው። በአገሪቱም የተፈቀደ ነው፣ በሌሎች ሀገሮችም የተፈቀደ ነውና በተለይ አዲስ አበባ ይሄንን ተግባራዊ ለማድረግ ለምን አፈናው በጣም እየበዛ ስለሆነ ይሄንን ተግባራዊ ብታደርገው ውጤታማ እንደሚሆን ዋጋ አለኝና ጥምረትም ኢህአፓም ይሄን ነገር ብሎታል። ላንሳተፍ እንችላለን ብሎ ካሁን በፊት አስጠንቅቋል። ወከባው ከቀጠለ በዚሁ ጥምረትም አሁን ይሄን ቀጥሏል ለማለት ነው። ሰሞኑን እየመጣ ያለው መረጃ ከዚህ ከምርጫ ጋር በተያያዘ አንተ እንዳልከው ነው። እጅ ላይ ያለውን የካርድ እንደ መሳሪያ ተጠቀመው ነው። አሁን ካርዱ ነው መሳሪያው የህዝቡ። አሁን እንግዲህ ከምርጫ ጋር ከተባለ እነሱም መንግስትም ያው ለዓለም አቀፍ ማህበረሰብ ይኸው እያስመረጥኩ ነው የሚለውን ነገር ለማድረግ ነው። የማዳበሪያ ምንም አይነት ከቀበሌ ጋራ ከምናምን ጋራ ግንኙነት ካለው በተለይ ገጠር ውስጥ ማለት ነው የምርጫ ካርድን ካላሳየ መንቀሳቀሳችን። ሌላው በጣም ትልቁ ያው በመድህን ሁሉም ሰው መድህን የሚባለው በሄልዝ ኢንሹራንስ ማለት ነው ኢትዮጵያ ውስጥ በዛ ውስጥ ታቅፎ ነው፣ በመድህን ውስጥ ታቅፎ ነው ምንም አይነት ያው የሕክምና ምናምን አገልግሎት የሚያገኘው ማህበረሰቡ በተለይ ገጠራማው ክፍል በሁሉም አካባቢ ማለት ይቻላል። በተለይ ገጠር ይሄ የመድህን አገልግሎት የሚያገኙት በሱ ነውና እሱ ካርድ ላይ አብሮ የምርጫ ካርድ መኖር አለበት። ለሕክምና ሲሄዱ ለሕክምና ታመው ለመውለድም ለምንም ሲሄዱ የምርጫ ካርድ መያዛቸውን አብሮ ከዚህ ከመድህን ካርዳቸው ጋራ አብሮ መያያዝ አለበት። በዚህ ደረጃ ነው ጫና እየተደረገበት ያለው ማህበረሰቡና እንደተባለው መውሰድ ግዴታ ሆኗል። ይውሰድ፣ ቢፈልግ የሚፈልገውን ነገር ጽፎ ያስገባ፣ ቢፈልግ ቀዶ ይጣል። የራሱ ሊጠቀምበት የሚችለው የሰላማዊ ትግል መሳሪያ አይነት ነው። ስላነሳው ደስ ብሎኛል። ግን ማህበረሰቡ በምን ደረጃ ላይ እየተቀጠቀጠ እየወሰደ እንዳለው በዛ ለማስታወስ ነው። ደረጃ ከዛው ከደቡብ አካባቢ ሳንርቅ ያለው ዜና ብታካፍለን ጥሩ ይመስለኛል። እዚህ አንድ ፓርቲ የሚያወጣው መግለጫ ስላለ ወደዛው ነው እኔም የማመራው። አንዲት እናት ተመልካቾቻችን ከ3 ጨቅላ ልጆቿና ከአንድ ጎረቤት ጋር በአጠቃላይ እሷ ጋር ጨምሮ
5 ንጹሃን በተገኙበት በአሰቃቂ ሁኔታ በትናንትናው ዕለት በታጣቂዎች የተጨፈጨፉበት የተገደሉበት ቀን ነው። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በእንሴኖ ከተማ አስተዳደር በተለምዶ አየር ጤና ወይም ፉጦ መውጫ በሚባለው አካባቢ ከማረቆ ወረዳ በተነሱ የማረቆ ታጣቂዎች በተፈጸመ ጭካኔ በተሞላበት ጥቃት አንዲት እናት ከ3 ጨቅላ ልጆቿ ከአንድ ጎረቤት ልጅ እሷ ጋር በአጠቃላይ 5 ሰዎች ናቸው የተገደሉት። በእንሴኖ ከተማ በተፈጸመው ጥቃት አስመልክቶም ጎጎት ፓርቲ መግለጫ አውጥቷል። ፓርቲው ባወጣው መግለጫ ሚያዝያ 2018 ከሌሊቱ 9 ሰዓት ጀምሮ በምስራቅ ጉራጌ ዞን በምስራቅ መስቃን ወረዳ ኢንሴኖ ከተማ በተፈጸመ ጥቃት 4 የአንድ ቤተሰብ አባላትን ጨምሮ 5 ንጹሃን ተገድለዋል። ጎጎት በዚህ አሰቃቂ ግድያ ህይወታቸውን ላጡ ወገኖች ጥልቅ ሐዘኑን ይገልጻል። ለሟቾች ሰላማዊ ረፍትን፣ ለቤተሰብና ጥቃት እያስተናገደ ላለው ህዝባችን መጽናናትን ይመኛል። መንግስት በጉራጌ ህዝብ ላይ እየተፈጸመ ያለውን የተጠናና በመዋቅር የተደገፈ ተከታታይ ግድያ እንዲያስቆም ዛሬም እንደ ወትሮው እንጠይቃለን። ሀገር አቀፍና ዓለም አቀፍ የሰብአዊ መብት ተሟጋቾች፣ ሚዲያዎች እንዲሁም መላው ሰላም ወዳድ ኢትዮጵያን በህዝባችን ላይ እየተፈጸመ ያለውን ተከታታይ ጥቃትና ግድያ እንዲቆም ግፊት እንድታደርጉ ያለ ወንጀላቸው እየተገደሉ ስላሉ ንጹሃን ድምፅ እንድትሆኑ በአክብሮት እንጠይቃለን። በጥቃቱ የተገደሉ ስም ዝርዝር ዘምዘም ተመስገን ጾታ ሴት ዕድሜ 46 የልጆች እናት፣ ሌይላ ሙባረክ ጾታ ሴት ዕድሜ 19 ልጅ፣ ፍርዶስ ሙባረክ ጾታ ሴት ዕድሜ 5 ልጅ፣ ፉአድ ሙባረክ ጾታ ወንድ ዕድሜ 3 ልጅ፣ ሮዛ ሰባሁዲን ጾታ ሴት ዕድሜ 5 የጎረቤት ልጅ። ይሄን የመሰለ ዘግናኝ ጭፍጨፋ ላይ የተፈጸመው እንደውም እንግዲህ ተመልካቾቻችን እንደምትመለከቱት ነው። በዚህ አካባቢ የሚፈጸመው በደል መፍትሄ ሳያገኝ ቆይቷል። 2-3 ዓመት ሊሆነው ነው። አሁን አንዴ ያገረሸ አንዴ እየመጣ ማለት ነው። አሁን ደግሞ ተመልከቱ፣ የአንድ ቤተሰብ 3 ህፃናት ልጅ ከነናታቸው እና ከጎረቤት ልጅ ጋር በአሰቃቂ ሁኔታ ነው። ህዝቡ በጣም አዝኗል ከሚገባው በላይ። በፍጹም ለእንደዚህ አይነት ነገር አገዛዙ ጥንቃቄ ማድረግ መከላከል የሚባል ነገር የለም። እንደምታውቁት እዛ አካባቢ እርስ በርስ የማጋጨቱ ስራ በአገዛዙ ራሱ አመራሮች ስልጣን ላይ እና ባሉ በወረዳና በዞን አመራሮች እየተባባሰ ነው የሚገኘው። በትናንትናው ዕለት የጉራጌ ተወላጆቹን እንደዚህ አድርገው ጨርሰዋቸዋል። ተመልካቾቻችን ለማለት ነው። አመሰግናለሁ ደረጀ። በጣም ልብ የሚሰብር ነው። የተከታተልነው ነበረ ሰሞኑን። እዛው አካባቢ ያሉ ደግሞ ነዋሪዎች መረጃውን እየላኩልን ነበረ። በጣም ከባድ ሀዘን ውስጥ ነው የገቡት። እሱም ብቻ አይደለም፣ በአንድ ጊዜ በምን አይነት ጭካኔ አንድ ሙሉ ቤተሰብ እንደዚህ ሊጨርሱ የሚችሉበት አቅም እንዴት እንደተሰጣቸውም እኔ እንጃ፣ እኔ ከአእምሮ በላይ ነው። እንደዛ መሆኑ ማህበረሰቡ ደንግጧል። ከዚህ በኋላ ማን ላይ ምን ሊከሰት ይችላል የሚለው ጭንቀት፣ ያው እንግዲህ ጉራሬዛ አካባቢ ሰርቶ አዳሪ ለፍቶ አዳሪ ነው ማህበረሰቡ፣ የስራ ማህበረሰብ ነው እና ድንገት ካልዋለበት እንደዚህ አይነት ፈተና ይዘውበት እየመጡ ነው። በእርግጥ ፓርቲውም መግለጫውን አውጥቷል። ከዚህም በኋላ በሚያደርጉት እንቅስቃሴ ሁሉ ያለውን መረጃ እንደሚያካፍሉን ነው የተናገሩት። ከዛ ውጭ ግን ድምፅ ሆኖልን ብዙም ሳይነገርልን በተዘጋ ቤት ውስጥ እንደመኖር በተዘጋ ሁኔታ ውስጥ ለውስጥ ብዙ ጫናና ብዙ ግድያ፣ ብዙ ጭፍጨፋና እስር፣ በተለይ የጅምላ እስር በጣም እየተፈጸመብን ነው ያለው እና ድምፅ ሆኖልን የሚለውን እንደዚሁ መልእክታቸውን አድርሰዋል። እኛም አድርሰናል ደረጃ። በማስከተል በትዬ ያገዛዙን ጥቂት ውሸቶች እንመለከታለን። የጠቅላይ ሚኒስትሩን፣ የገንዘብ ሚኒስትሩን እና አገዛዙ ያደረጋቸውን አጭር ውሸቶች። በመጀመሪያ የገንዘብ ሚኒስትሩ በትናንትናው ዕለት የነዳጅ አቅርቦታችን ከጥንቱ በፊት ከጥረቱ በፊት ወደ ነበረበት እንዲመለስ እያሉ መግለጫ በሚሰጡበት ሰዓት ላይ ይህን ያህል ሚሊዮን ሊትር አድርገናል በሚሉ ሰዓት ላይ ከትናንት ጀምሮ በአማራ ክልል ያሉ አሽከርካሪዎች አቤቱታ እያቀረቡ ነው። ኢቨን ደቸ ቨለ የዘገበውን ብትመለከችው ስራ ከፈታን 2 ወር ሆኖናል። በዚህ ምክንያት የተቀጠሉ ሹፌሮች የቤት ኪራይ የምንከፍለው አጥተን ለከፍተኛ ችግር ተጋልጠናል እያሉ በደሴ፣ በወልዲያ፣ በደብረ ማርቆስ በተለያዩ በተለይ በአማራ ክልል ያሉ አጠቃላይ 2 ወር ነዳጅ ማግኘትና ማናቅም አሁንም ራሱ ሰሞኑ ይሄ ይባል እንጂ ማደያዎች በሰልፍ እንደተጨናነቁ ናቸው የሚል ነውና ሰውን በተስፋ በእንደዚህ የሚሞሉት ነገር አለ። ገንዘብ ሚኒስትሩ ትናንት ያን ሲሰጡ ገርሞኝ ነበረ። ግን መሳቸው ከመገረም በላይ ቪዲዮአቸውን ማምጣት እንትን ብሎኝ ነው። አብይ የሰጡት መግለጫ በጣም የሚያሳዝን፣ በጣም በህዝብ ላይ ኢትዮጵያ በእርግጥ መሪ ያላት ወይ ብለን እንደምናገር ሁሉ እንዴት አይነት ውሸት እንደሚቀረጠፍ ያሳዩ ነው። አብይ በትናንትናው ንግግራቸው ከትናንት በስቲያው ንግግራቸው
ወደ ስልጣን በእኛ ጊዜ ስመጣ ወደ 27 ሚሊዮን የነበረው የተረጂዎች ቁጥር ወደ 3 ሚሊዮን አደረስ ነው። እንደዚህ ሆኖ አልተመሰገንም ብለው ሲናገሩ ሰማሁ። ቃል በቃል 27 ሚሊዮን ተረጂ የነበራትን ሀገር ሁሉንም ጥጋብ በጥጋብ አድርገን አሳልፈንላቸው ተረጂዎች 3 ሚሊዮን ደረሰ ብለው አብይ ተናገሩ። ቁጥር በጣም ይደፍራሉ። የት ቀበሌ ይሁን 3 ሚሊዮኑ? በቀበሌ ደረጃ አንድ ቀበሌ ነው ሊሆን የሚችለው፣ አንድ ወረዳ መቲ። አብይ ወደ ስልጣን ሲመጡ አሁን እኮ እዛው ነው የምትያቸው። እንደውም እነሱ የወርልድ ባንክ ሪፖርትን እንደዛ ያደርጋሉ። አብይ ስልጣን ላይ ሲመጡ 27 አልነበረም 7 ነበር። እርዳታ የሚያስፈልጋቸው ዓለም አቀፍ ተቋማት ያወጡት 7 ሚሊዮን ያስፈልጋቸዋል እርዳታ እየተባለ እኛም ዜና ሰርተንበታል። አብይ ወደ ስልጣን ሲመጡ የነበረው ስንት ነበረ? 7 ሚሊዮን። በ8 ዓመት ውስጥ ወደ ስንት አደገ? 120 በ3 ተባዝቶ ወደ 21 ሚሊዮን አደርሷል። ይሄ ወርልድ ባንክ ያወጣው ነው። እኛ ግን በየቤታችን በአገሩ ላይ ጠቅላላ የምናውቀው ከዚህ በላይ ነው። አገር ነው የተራበው። እሱንም አታዩ መት እሱ አይወራም። በፊገር እሳቸው ባመጡት በፊገር ውስጥ አደረሱ ይላሉ። የሚያሳየው 20 ሚሊዮን 21 ሚሊዮን አካባቢ ተረጂዎች አሉ ይላል። አሁን እሳቸው ኮት የሚያደርጉት ማለት ነው። ቁጥሩን ከየት አመጡት ነው የምልሽ እኮ። እርግጥ የአባዱላ ተማሪ ናቸው እና አባዱላ ምናምን ይደፍራሉ ቁጥር እናውቃለን። አጠቃላይ ደግሞ ይላል ከ50 እስከ 80 ሚሊዮን የሚሆነው ህዝብ ቢሎ ዘ ፖቨርቲ ላይን ከድህነት በታች ነው የሚኖረው ይላል ኢትዮጵያ ውስጥ። ይሄ የወርልድ ባንክ ሪፖርት ነው። 86 ሚሊዮን ህዝቡ ደግሞ ባለ ፈርጀ ብዙ ድህነት። አሁን አንቺ ያልሽው ይሄ ከተመዘገቡት ውጭ የሚያሳዝንሽ የኢትዮጵያ ሁኔታ መት ምሳ መብላት አቅቷቸው ቤተክርስቲያን የሚያሳልፉ መስጂድ የሚያሳልፉ የመንግስት ሰራተኞች አልተቆጠሩ። የከተማ ድህነት እንደዚህ ዘመን ተንሰራፍቶ አይታወቅም። አንዴ ተረጂነታቸው የታወቀላቸው እኮ ታወቀላቸው፣ ተመዝግበዋል። ኢትዮጵያ ውስጥ ይህን ያህል ሚሊዮን ተረጂ አለ ተብሎ ያልተመዘገቡ ስራ ከፈታን 2 ወር ሆኖናል። በዚህ ምክንያት የተቀጠሉ ሹፌሮች የቤት ኪራይ የምንከፍለው አጥተን ለከፍተኛ ችግር ተጋልጠናል እያሉ በደሴ፣ በወልዲያ፣ በደብረ ማርቆስ በተለያዩ በተለይ በአማራ ክልል ያሉ አጠቃላይ 2 ወር ነዳጅ ማግኘትና ማናቅም። አሁንም ራሱ ሰሞኑ ይሄ ይባል እንጂ ማደያዎች በሰልፍ እንደተጨናነቁ ናቸው የሚል ነውና ሰውን በተስፋ በእንደዚህ የሚሞሉት ነገር አለ። ገንዘብ ሚኒስትሩ ትናንት ያን ሲሰጡ ገርሞኝ ነበረ። ግን በሳቸው ከመገረም በላይ ቪዲዮአቸውን ማምጣት እንትን ብሎኝ ነው። አብይ የሰጡት መግለጫ በጣም የሚያሳዝን በጣም በህዝብ ላይ ኢትዮጵያ በእርግጥ መሪ ያላት ወይ ብለን እንደምናገር ሁሉ እንዴት አይነት ውሸት እንደሚቀረጠፍ ያሳዩ ነው። አብይ በትናንትናው ንግግራቸው ከትናንት በስቲያው ንግግራቸው ወደ ስልጣን በእኛ ጊዜ ስመጣ ወደ 27 ሚሊዮን የነበረው የተረጂዎች ቁጥር ወደ 3 ሚሊዮን አደረስ ነው። እንደዚህ ሆኖ አልተመሰገንም ብለው ሲናገሩ ሰማሁ። ቃል በቃል 27 ሚሊዮን ተረጂ የነበራትን ሀገር ሁሉንም ጥጋብ በጥጋብ አድርገን አሳልፈንላቸው ተረጂዎች 3 ሚሊዮን ደረሰ ብለው አብይ ተናገሩ። ቁጥር በጣም ይደፍራሉ። የት ቀበሌ ይሁን 3 ሚሊዮኑ? በቀበሌ ደረጃ አንድ ቀበሌ ነው ሊሆን የሚችለው፣ አንድ ወረዳ መቲ። አብይ ወደ ስልጣን ሲመጡ አሁን እኮ እዛው ነው የምትያቸው። እንደውም እነሱ የወርልድ ባንክ ሪፖርትን እንደዛ ያደርጋሉ። አብይ ስልጣን ላይ ሲመጡ 27 አልነበረም 7 ነበር። እርዳታ የሚያስፈልጋቸው ዓለም አቀፍ ተቋማት ያወጡት 7 ሚሊዮን ያስፈልጋቸዋል እርዳታ እየተባለ እኛም ዜና ሰርተንበታል። አብይ ወደ ስልጣን ሲመጡ የነበረው ስንት ነበረ? 7 ሚሊዮን። በ8 ዓመት ውስጥ ወደ ስንት አደገ? 120 በ3 ተባዝቶ ወደ 21 ሚሊዮን አደርሷል። ይሄ ወርልድ ባንክ ያወጣው ነው። እኛ ግን በየቤታችን በአገሩ ላይ ጠቅላላ የምናውቀው ከዚህ በላይ ነው። አገር ነው የተራበው። እሱንም አታዩ መት እሱ አይወራም። በፊገር እሳቸው ባመጡት በፊገር ውስጥ አደረሱ ይላሉ። የሚያሳየው 20 ሚሊዮን 21 ሚሊዮን አካባቢ ተረጂዎች አሉ ይላል። አሁን እሳቸው ኮት የሚያደርጉት ማለት ነው። ቁጥሩን ከየት አመጡት ነው የምልሽ እኮ። እርግጥ የአባዱላ ተማሪ ናቸው እና አባዱላ ምናምን ይደፍራሉ ቁጥር እናውቃለን። አጠቃላይ ደግሞ ይላል ከ50 እስከ 80 ሚሊዮን የሚሆነው ህዝብ
ቢሎ ዘ ፖቨርቲ ላይን ከድህነት በታች ነው የሚኖረው ይላል ኢትዮጵያ ውስጥ። ይሄ የወርልድ ባንክ ሪፖርት ነው። 86 ሚሊዮን ህዝቡ ደግሞ ባለፈርጀ ብዙ ድህነት። አሁን አንቺ ያልሽው ይሄ ከተመዘገቡት ውጭ የሚያሳዝንሽ የኢትዮጵያ ሁኔታ መት ምሳ መብላት አቅቷቸው ቤተክርስቲያን የሚያሳልፉ መስጂድ የሚያሳልፉ የመንግስት ሰራተኞች አልተቆጠሩ። የከተማ ድህነት እንደዚህ ዘመን ተንሰራፍቶ አይታወቅም። አንዴ ተረጅነታቸው የታወቀላቸው እኮ ታወቀላቸው ተመዝግበዋል። ኢትዮጵያ ውስጥ ይሄን ያህል ሚሊዮን ተረጂ አለ ተብሏል። ያልተመዘገቡ ኑሯቸው ግን ከተረጂዎቹ ያልተሻለ ረሃባቸውን በነጭ ልብስ የሸፈኑ ከወር እስከ ወር ልጆችን አደር ሲሆኑ እኔ አደር ሲሆኑ ለልጆች ጫማ መግዛት በአንድ እችል ሆኖ ለዩኒፎርም ሲባል ለተማሪዎች እችል ሆኖ ነገ ምሳ ምን አበላቸው ይሆን እያሉ የሚጨነቁት ብታመም እንዴት ታከማለሁ ብለው የተለያየ ነገር የሚያደርጉት የከተማው ድህነት የመንግስት ሰራተኛው የመምህራኑ የምኑ ድህነት እዚህ ውስጥ አይገባም እኮ እነሱም አላቸው ተብሎ ያ ሁሉ ሳይደመር ቀርቶ ነው የመጨረሻ ዘቦርስት በቃ መበጠለያ ስላሉት ነው ወርልድ ባንክ 20 እና 21 ሚሊዮን አሉ የሚለው። አንድ ዋሹ ተመልከች፣ ውሸታቸው ህዝብ ሁሉ ተረጃ አድርገውት ምንድነው የሚያመጣላቸው? አቃሉ አብይ የፕሮስፐሪቲ ጎስፔል ሎ ኦፍ አትራክሽን ይባል ነገር ባይኖርህም ተናገረው በጎውን ነገር ደጋግመህ ስትናገረው ወደ አንተ ይመጣል የሚል የጥንቆላ አመለካከት እንዳላቸው አቃሉ። ሰው ባይበላ ህንፃ ከሰራንለት ያን ያየ ይጠግባል ብለው ሲናገሩ ሰምተናቸው ምንም በሌለበት ሰዓት ላይ እናቃለን። የጤና ባለሙያዎች 10 ሺህ ብር እየተከፈሉ የቤት ኪራይ መክፈል አቅቷቸው ወር ሲደርስ ተሸሽገው እየገቡ ከአከራዮቻቸው በሌሊት እየወጡ ወደ ስራ አብይ የሰጡትን መግለጫ ደረሰውም እኮ እናንተ እኮ የጤና ባለሙያዎች እኮ በግቢያችሁ ውስጥ 20 ዶሮ ብታረቡ ከንትኑ ጫሉ ናቸው። በግቢ ውስጥ እያሉ የሚያወሩ ናቸው። የሚኖሩት በምንድነው? በቤት ኪራይ። ተመልከ የቤት ኪራይ መክፈል ስለሌላቸው ሰዎች በግቢያቸው ውስጥ ዶሮ አርቡ እያሉ የሚመክሩ ናቸው። ተራው ላይ ቡዝና ዳቦ አድርጋችሁ በዛች ላይ አቮካዶ ጣል ጣል አድርጋችሁ ምትብሉ እያሉ የሚናገሩ ናቸው። ምንም ነገር በየደበት እናቃለን። አሁን ደግሞ ቁጥሩን እንዴት እንደጎመዱት ተመልከች። የሚያጨበጭቡትን ምን እያሉ ነው? እኒህ ሰውዬ ብዙ ጊዜ ዋሽተዋል። ኢትዮጵያን ተረጃ አድርገውታል። ህዝቡን ከዳር እስከ ዳር ህዝቡ እየለመን ነው። ኢትዮጵያ ውስጥ በአሁኑ ሰዓት ላይ እኮ እነሱን የከበቡ ሰዎችና ውጭ ሀገር ልጅ ያላቸው ሰዎች ናቸው ትንሽ በልተው የሚኖሩት እኮ በሚላክላቸው 27 ሚሊዮን የነበረውን አሉ ከየት እንዳመጡት ይሄን ቁጥር ራሱ ሰው እንዴት በዚህ ደረጃ ያዋሻል? እና መሰረታቸው ምን ላይ የቆመ ነው ልልሽ ነው መሰለኝ ውሸት ላይ የቆመ ነው። ውሸት ላይ የቆመ ነው። በዚሁ ነው አንቺ የምትይው ነገር ካለ ሰሞኑን ስለቴዲ አውቀው መሰለኝ የአጀንዳ በመስጠት እንዲህ ብለን ወይ ጉድ ምናምን ብለን እንድንጮህ አጀንዳ እየተሰጠን ነው እንጂ መቼም ይሄ ከዚህ በላይ ውሸት የለም። የውሸት ዋና ባለቤቶች ናቸው። ግን ይሄም ሌላ ሲስተም እንዳይሆን ውሸት በመናገር አንተ እንዳልኩ የፕሮስፐሪቲ ጎስፕሉ እንዳለ ሆኖ ራሱ ከእውነቱ ጋር እጅግ በጣም የራቀ ነገር በመናገር ርዕሰ ጉዳይ ለመሆንም የመፈለግ ወይም በቃ ሌላ የሆነ አጀንዳ ይኖራቸዋል ብዬ ነው የማስበው እንጂ መቼም በጤና አይደለም። ልክ ነሽ። እንደ ቴዲ አጀንዳውን ስለቀማቸው ሰሞኑን ስለሸፈናቸው በዚህ አንሱኝ ብለው ሊሆን ይችላል እንጂ መቲ አንዳንዴ እኮ እንደው ስትዋሽም እኮ ለከት ይኖርሻል ትንሽ እንደው ዝም ብሎ እንደዚህ ታደርጊያለሽ። አይ እኮ በሰው ህዝብ ላይ እኮ ነው የሚጫወቱት። ህዝብ ረሃብ እያለቀ ባለበት ሰዓት ላይ በጣም እኮ እየቀደዱ እኮ ነው ያሉት። ይሄ ብቻ አይደለም መቲ የገረመኝ ሰሞኑን በቴዲ አፍሮ ላይ የዋሹትን ውሸት ማንም ሳያጋለጣቸው ራሳቸው መጋለጣቸው እንመለከታለን። የፌደራል ፖሊስ ምን አደረገ? በቴዲ አፍሮ ጉዳይ በተያያዘ ያሰርኩትም ሰው የለ የምፈልገውም ሰው የለ እሱንም አልፈልገውም ማለት ብሎ አንድ የሆነ ቲክቫ ነው ምናምን የሚባል ከነሱ ቃል እየተቀበለ የሚያሰራጫል። እሱን ተከትለው ደግሞ እነዚህ ቅንጥብጣብ የወረደላቸው ዜና አገኘም ብለው ይሄ ካድሬው ምናምን ፌደራል ፖሊስ አይፈልገውም ከቴዲ ጋር በተያያዘ የታሰረ የለም ምናምን እያሉ ስቱዲዮ የሚባል የተሰበረው በታጣቂዎች በሽፍታዎች ሊሆን ይችላል እያሉ አረ ማስተባበያ ዜና ያገኙ መስሏቸው ያን ነገር ተናገሩ ተባለ። ይሄው የትናንትናውን ዜና ተመልከች። ከኢትዮሪካ አልበም ጋር በተያያዘ በቁጥጥር ስር የዋሉት እነ መሐሌት ሰለሞን ፍርድ ቤት ቀርበው የ14 ቀናት
የጊዜ ቀጠሮ ተጠየቀባቸው። ፍርድ ቤቱም ፈቀደ። ዜና ማን አሰራቸው? የት ፍርድ ቤት ቀረቡ? እሺ ንገሩን። ውሸታቸው 2 ቀን እንኳን አያድርም። በራሳቸው ሲጋለጥ እኮ ልጅ አይውልም ሁላ እንጂ አይውልም። ቤታቸውን በውሸት መሰረት ላይ የገነባ ሁሉ ነገር ውሸት። አሁን ይሄ ማንም ማጋለጥ አያስፈልገውም። ቤዛ ተዋረደች። ቤዛ ሊሊ እግር ስር ወጥቃ ይቅርታ ጠየቀቻት። ሊሊም የአንቺን ይቅርታሽን እዛው ሄደሽ ከኔ ጋር ስርቂ ነው እንጂ ይቅርታሽን ምቀበልሽ በማለትም አልቀበልም በማለትም አናገረቻት። ባቡሬን ቀለበት ሊያስርላት ነው። ለአዴም ለሊሊም ልብስ አዲስ ተገዝቶ ቀለበቱንም ሊያረግላት ሽርጉድ እያለ ነው። ለነዴፍም እንግዲህ ነግሯቸዋል። እሺ ብሎታል። ለአዴም ልብስ ገዝቼ ሰጣታለሁ፣ አንተ ወስተ ስጣትና እሷ ትስጣት፣ እሷ በምታውቀው መንገድ ታልብሳት ብሏል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ አማን ነው። ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ዛሬ እዤላችሁ የመጣሁት ሰራተኛዋ አደይ ክፍል 239 ነው። ከባለፈው እዤላችሁ የመጣሁት ማለት ነው። እንደምታውቁት ለሊሊ ቀለበት ሊደረግላት ሽርጉድ እያለ ነው። ይሄንንም ሊሊ ምንም የምታውቀው ነገር የለም። ነገር ግን አሁን ሊያረግላት ሁሉንም ነገር ጨርሷል ማለት ነው። ይሄም ደግሞ ለዴፍና ለዶክተሩም ነግሯቸዋል። ዶክተሩንም ከተመቼ መምጣት ትችላለህ፣ ስለዚህ ለሊሊ ቀለበት ላረግላት ነው ብሎም ሲነግረው በጣም ደስ ብሎት እና ይሄም ደግሞ ባንቴ ውጥረትና ባንቴ ልፋት ስለሆነ በጣም ደስ ብሎኛል፣ አመሰግናለሁም በማለትም ዶክተሩን አናግሮታል። ምንም ማለት አይደለም፣ አቅሜ ችሎ ብዙ ነገር ባረግላት በጣም ደስ ባለኝ በማለትም ይሄ ማለት ደግሞ ለሁሉም ለታካሚዎች የማረገውን ነው ለሷም ያረኩላት በማለትም ለሱም መልሶለታል ማለት ነው። እንዲሁም ዴፍንም አግኝቶት ለዴፍም መቼ ልታረግላት አሰብከሲ? በጣም ደስ ብሎኛል፣ እንኳን ደስ አለህ በማለትም ለሊሊ ደግሞ ይሄ ይገባታል በማለትም እሱም ነግሮታል። በዛን ሰዓትም አዎ ሊሊ ይሄ ያየችውን ሁሉ ይተካላታል በማለትም እንግዲህ መቼ ልታረግ አሰብከሲ? ለሆነ ዛሬ ላረግላት ነው፣ ስለዚህ እናንተም ዝግጅት ላይ ናችሁ ከጎኔ እንድትሆኑ በማለትም ሊሊ ደግሞ እንደምትቀበልህ ተስፋ አረጋለሁ ብሎም ይነግረዋል ዴፍ። በዛን ሰዓት ዴፍ እኔ በጣም ፈርቻለሁኝ፣ ነገር ግን እሺ ካለችኝ ደግሞ በቅርቡ ላገባት ደግሞ ፍቃደኛ ነኝ፣ ከመወዳት ደግሞ ቤተሰብ መስርቼ ልጅ ወልጄ እንትን መደሰትን የመሰለ ነገር የለም በማለትም አናግሮታል። አብሽር ምንም ጥርጥር የለህም፣ በዚህም ብለን ሊሊን አሳምነም ቢሆን ትጋባላችሁ በማለትም ዴፍ ደስ ብሎታል። በቃ አሁን ልብስ ገዝቼ ለአዴ ሰጣታለሁኝ፣ ወስታት ሰጣታለህ፣ ስለዚህ አዴ ደግሞ በዚህም ብላ እሷ በምታውቀው መንገድ አለባብሳ ታመጣታለች ብሎም ነግረዋል። በቃ እኔም ለአዴ ደግሞ እገዛላታለሁ በማለትም ዴፍም ለአዴ ልብስ ገዝቶላት ይዞ ቤት ሄዷል። የፍቅር እናትም አዴን ልዘይራት ይሄዳለሁ ብላ አዴን በራት ፍቅር አፏን ሊሊ ቤት ስትሄድ በር ስታንኳካ አዴም ትከፍታለች። በጣም ደስ ብሏት ልጄ በማለትም ሰላም ትላታለች። እና እንትዬ እንኳን ደህና መጣሽ፣ እናንተም እንኳን ደህና መጣችልኝ፣ አንቺን ሳልዘይርሽ አልሄድም ብዬ ነው እና ወደ ቤት የሄድኩኝ ነበር ስትልባይ እኔም ከአንቺ ጋር ልሄድ ነበር ቤት አንቺ ጋር ልመጣ ነበር ስላ በቃ አብረን እንሂድ ስትል አይ ሊሊን በቃ ልዘይራትና በዚህም አብረን እንሄዳለን በማለትም ሊሊንም ዘይራት አብሮ ሁለቱም ቤት ሄዷሉ። አብሮ በሄዱበትም ሰዓት ቤት በገቡበትም ሰዓት እና አሹም ሮማንን ሊያናግሯት ሂዱ አጫውታት ብላቸው ሊያጫውታት ሄዷሉ ማለት ነው። በሄዱበትም ሰዓት ሮማን እዛው ተመችቷታል። ዶክተሩም ደግሞ ፊት ሰጥቷታል። ስለዚህ ምክንያቱም ዶክተሩ ሁሉንም ነገር ስለሚያውቅ
ምንም እንደላወቀ አርጎ ግን እሷ ደግሞ እንዳትጎዳ በማለትም ሁሉንም ነገር ደብቋል። እሷ ግን ምንም የነገረችው ነገር የለም ማለት ነው። ነገር ግን እሱ ሁሉንም ነገር ተነግሮት ያውቃል ማለት ነው። ሆኖም ግን እሷ እዛ ተመችቷት እዛ ደስተኛ ሆና ተቀምጣለች። ዶክተሩ ደግሞ ከዚህ በቃ እንደዚህ ከሆነ በቃ ትጫልሽም ሲላት በፍጹም በማለትም እዛ ትሄጃለሽ ስትባል አትወድም ማለት ነው። እንግዲህ አሹና ሮማን ሄዶ እሷንም አስደስቶ በዛውም እየጨፈሩላት የተዝናኑ ነበር። ዶክተሩም ገብቶ ምንድነው ይሄ ጭብጨባ ሲል እሷን ለማስደሰት ነው እንዳይክፋት በማለት ነው። እና ዶክተር ከረበሽና ይቅርታ ሲል አዎ ሌሎች ታካሚዎችም ስላሉ እንደዚህ አይነት ነገር አይደገም በማለትም በቃ ሮታ እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል፣ አሁን ተሽሎሻል በማለትም ዶክተር ሁሉ ነገር ተነጋግረን እንዴት ነው የምታወራው በማለትም እሺ ይሁን በቃ ችግር የለውም ብላም ትነግረዋለች። በዛን ሰዓትም አሹም ወደ ቢሮ ሄዶ እኔ ምን ብዬ ልንገርህ፣ ምን ብታቀምስ ነው፣ ምን ብታረገህ ነው እንደዚህ ያጣመምካት በማለትም ለሱም ይነግረዋል። በዛን ሰዓትም እሱም ኧረ በእናትህ ምንም የኔም ሮማኔ ምንም ሊገባት አልቻልኩም። በምን ቋንቋ ልንገራት? ሁሉን ነገር ኮስተረቢል ፊት ባነሳ ፊት ሰጣት ምን በነግራት ምንም ሊገባት አልቻለም። እንደው ዶክተር እንዴት አርጌ ላስረዳ ሲል እንዲህ ምን ስለምንድን ነው የምታወራው? እኔ እየገባኝ አይደለም ብሎም ዶክተሩ ይናገረዋል። ሮማኔን ማያፈቅራት ማይወዳት ሰው የለም። ሁሉም ሰው ከዳይመንድ ጀምሮ ሁሉም ሰው ነው የሚያፈቅራት። ነገር ግን ይሄ ሰው ሁሉ ስለሚያፈቅራት በእኔ ላይ ኮርታብኛለች። ስለዚህ ምን እንደማረግ ግራ ገብቶኛል በማለትም ለዶክተሩም ይነግረዋል። እሱና ሁለቱም ያወሩም እሷም ገብታ እንደምነው ቆይሽ ወደ ቤት እንሂድ እንጂ በማለትም እሱንም ጠርታው ወደ ቤት ለመሄድ በቃ ዶክተርዬ እኔ ተመልሼ እቺን ነገር ካቆምኩበት ቦታ ያዘልኝና መጥቼ እነግርሃለሁ ሲለው እሺ ችግር የለም አሹ በማለትም እሱም ይነግረዋል። በዛን ሰዓትም ወደ ቤት ይመለሳሉ ማለት ነው። ዴፍም ልብሱን ገዝቶ ወደ ቤት ይሄዳል። ወደ ቤት በሚሄድበትም ሰዓት በር ሲያንኳካ በርን የሚከፍተው አዴ ነበረች። እሱም በፈገግታ በጣም ደስ ብሎት እንዴ የኔ ውድ ነች፣ የኔ እንደዚህ ማፈቅራት ውድ ባለቤቴ ነች በር የምከፍትልኝ፣ እኔም ተመኘው እንደዚህ በር ከፍተሽ የምታስገብኝ ቀን በማለትም ፊቷን ድረስ በፈገግታ ተቀበላት ማለት ነው። እናም ደግሞ ስለ ሊሊ ነገረሽ ወይ ስላት አዎ ነግሮኛል። እንዴት ታረክሽ ስላት በቃ ሁሉንም ነገር ነግሮኛል እና ቤት በማለትም ልብስም አምጥቼ ልሻለሁ ስል እንዴ እስቲ እንዲያው በማለትም ታናግረዋለች። እንደዚህ ሳይሆን ወደ ውስጥ ገብተን ነው መሰጥሽ በማለትም ልብሱንም ይዞላት ሄዷል። ለሊሊና ለአደይ የተገዛው ልብስ ማለት ነው። ቤዛም ሊሊን እግሯ ስር ወጥቃ እንግዲህ የውሸት ይቅርታ ጠየቀቻት። እሷም ደግሞ ውሸት መሆኗን ደግሞ ስለጠረጠረቻት አንቺ ምን እያሰብሽ ነው? አንቺ ምን አስበሽ ነው ወደ ቤት ሰተት ብለሽ የመጣሽው? በማለትም ወንድሟን ሄደን ይቅርታ እንጠይቃታለን። ስለዚህ ምንም ማድረግ ምንም ማለት የለም። ስለዚህ ምንም ይሁን እስካሁን ድረስ ያስቀየምናችሁን ሰዎች ሁሉ ይቅርታ ዞረን እንጠይቃለን፣ ጥሩ ሰውም እንመስላለን። ስለዚህ ብላ ትነግረዋለች። በፍጹም ይሄን አላረግም፣ አንቺ ከፈለግሽ ሂጂና አመሳሺ፣ ነገር ግን ይሄ ጥፊ አይበቃኝም ወይ በማለትም ይሄ ጥፊ ይሁንም ምንም ይሁን ገብታ ማንም ይሁን ይቅርታ መጠየቅ አለበት። ይሄ ደግሞ እኛን እያስቀየሙን ሰው ሁሉ ይቅርታ ጠይቀን ደግሞ በኋላ ደግሞ እኛን በተራችን እነሱን ምን እንደምናረጋቸው እናውቃለን። እስከዛ ግን ለሁሉም ነገር ትዕግስት ያስፈልጋል በማለትም ስነግረው እሺ በቃ ችግር የለውም በማለት አብሮ ይሄዳሉ። በዛን ሰዓት ስማ ወደ ፍቅር እንዳትሄድ በማለትም ታስጠነቅቀዋለች። እኔ እማዬ እስከምትወጣ ጠብቄ ሊሊ ጋር ገባለሁ በማለትም እነሱ ሲወጡ አየቻቸውና በሩን ክፍት አድርጎ ስለነበረ ሰተት ብላም ቤት ውስጥ ትገባለች። በዛ ሰዓት አንቺ ቤዛ ማን መጣሽ? ለምን መጣሽ? በማለትም ተናዳ ትጠይቃታለች። ሊሊ እኔ እስካሁን ድረስ አንቺና እኔ ከህፃንነታችን ጀምረን በጣም የምንዋደድ ሰው ነበር። ነገር ግን አንቺ ሁሉንም ነገር ወደ ኪፋት ነበር አርገሽ የምታይብኝ። እኔ ካሁን በኋላ ተጸጽቻለሁ፣ ይቅርታ አድርግልኝ በማለትም ስትነግራት በፍጹም አንቺ መቼም ልትጸጸቺ አቺም በማለት ትነግራታለች። እንዴ እኔ ምን ባረግ ነው የሚገባሽ ስትላት ከኔ ሪቀሽ ጨርሰሽ ስትሄጂ ነው እንደዛ ነው ይቅርታ የምታረግልኝ፣ ይሄን ነገር ነው ያንን ነገር ስታረግልኝ ነው ያኔ ነው ማምንሽ በማለትም ተናዳ እሷም እንግዲህ ነግራታለች ማለት ነው።